አንቺን ቤታየው የተናገረችው ንግግር ማንም ሶሻል ሚዲያ ላይ የሚረሳው አይደለም። እግዚአብሔር እሷን ሰው ናት ብሎ ከሷ ጋር የሚገጥም ሰው ካለ እንደዚህ ሰድባቸው እውነትም አስደርጋባቸዋለች። አይነት እኮ አይነት አለው የሰው ልጅ እኮ ምንም እኮ ደርሳችሁባት እኮ አይደለም። ደርሳችሁባት ቢሆን እኮ ሲሏት ሮሚ ተይ ምን አየው ብላ ነው የምትሰጠኝ? ምን ይልሰጥ? ለነገሩ አንቺ ጉዳይሽም አይደለም መልሷንም ትሰጫታለሽ። አልችሊ ስትመልሽላት በጣም ነው ደስ የሚላት። ቢኮዝ ቶፒክ ታረግሻለች። ኧረ ስራ ላጣው ቶፒክ ስለምትፈልግ ቶፒክ ታረግሻለች። ዩቲዩብ ትሰራለች እንዴ? በሁለት እንትን ነው የምታስተላልፍሽ፣ በዩቲዩብ ቻናል እና በቲክቶክ አካውንቷ። ኧረ እና ቋሚ ስለሆነ ያው አይደለም ነው የምትለው፣ ግን ኦልሞስት 12 ሰዓት በላይ ትቀመጣለች ስትገባ ቁጭ ብላ ያ እና ከዚህ በላይ ሰላም ነው ታዲያ ቡቺ ከዚህ በላይ የመማር ራሱ የሚረሳ አይደለም። መማርን የተናገረቻት ራሱ አረጋቻት። ኧረ አልሰማሽም? የመማርን ሴት ነች ወይ ነው የምትይው? ይሄን የተናገረችው ሴት ልጅ ነች ወይ ትያለሽ? ሴት ነች ወይ? አትንገሪኝ በእናትሽ። የእውነቴን እኮ ነው። ሴት ነች ወይ ይሄን የተናገረችው ትያለሽ? ብትሰሚ ምን አረገችኝ ብላ መማር ወደዛም አደረሰው። ማን ቀራት? ሀቢባ ቀርታታል። የቀራትን ሰው ጠይቂ። የቀራት ሰው አለ ወይ? ሮሚ እስካሁን አልተናገረችሽም ነበር። በፈቃደኝነት ገብተሻል በራስሽ ሰዓት። ራስሽ ነሽ አቤት ያልሽው ሳትጠሪ። ሮሚ ራሷ ነች አቤት ያለችው። ጋይስ እኔም ብሰልበኝ ምንም አይመስለኝም። ምንም የሚቸግረኝ ነገር ኧረ ማን ምን ይመስለዋል? ካለችው በላይ ትለናለች እንዴ? ካለችው በላይ ትለናለች ወይ? ምን እንዳይመጣ እኔ እኮ ለዛ ነው የምናገራት። ምን ታመጫለሽ? ማን አጥባ አስጥታ አዋርዳሽ ቤተሰብ ልጅ ምን ሳይቀር እናት አባትሽን ሁላ እንትን ካለች በኋላ መተሽ የምታስረጂው ነገር ካለሽ መምጣት ትችያለሽ ትልሻለች። አለማፈሯ የሚያስረዳል ነገር ቀላል አለ። አይ ማሜን እንኳን አለቻት። ማሜ ያው እንትን ብላ ነበር። ባይምሮሽም ሆነሽ ባይሆን በስካርም ቢሆን ትገቢያለሽ። ስሜታዊ ትሆኛለሽ። ሳትወጂ እኔ በበኩሌ እናቴ አድርጋብኝ ነው 3 የገባሁት። 3 ተመላልሰሽ 3 በዚህ ጉዳይ ስትል እሷ እኮ ሳታፍር ሳሚን ራሱን ሰቆ በሱ አይደል እንዴ ሁሌ የምትነሳው? እኔ ደካማ ጎኔ ይመስላታል መሰለኝ። ልጄንም ደካማ ጎኔ አልሆነም፣ አልተሰበርኩም። እንኳን ሳሚ አንቺ ታውቂያለሽ ሮሚ ምን ሰዓት እንደተለያየን እንኳን በጣም ማለት ባታቂ ቆጨኝ ነበረ። ገባሽ? መለያየታችንን አንቺ ምስክር ነሽ። ደና ሆኖ በሰላሙ ጊዜን የተለያየ ነው። በጣም ዳልክ የምትሄድ ሰው ነችና ታሞ ሚዲያ ላይ ሲወራ ሰምታል እንዴት ታውቃለች? ኧረ በቃ እንዴ እሷ ምን አገባት እንዴ? ቤተሰብ አመጣለሁ ብላ እኮ ኧረ በየሷ እኮ የተለየ እኮ ነው። እኔ ስትል አምጫቸው አልኳት። እናቴም ትምጣ ወንድሞቼም ይምጣ አባቴ በፈል ሰብስበሽ አምጫቸው ዌልካም ቱ ዘ ክለብ ነው አልኳት። እምላቸው ከመጡ ከዛ ለሆነ ሴትዮ የምሳኔ የመርጫ ለካ ድሬዷ ጎረቤቷ ነኝ ብላ ስልክ አስደወለች። ከዛ ቤታቸው ቀበሌ አጠገብ ነው ትላለች። እኔ ምን አይነት ቀበሌ እንዳለ ቤታችን አጠገብ አላውቅም። ይሁና ቀበሌ አይደለም ካባ አጠገብ ለማጥቶ ከዛ አላውቅም ምን ፕሩፍ ልታደርግ እንደፈለገች ለህዝቡ ነው ያላውቅም።
እሱ ይገርምሻል እንዴ ሮሚ እናቷ በሽተኛ ነች አለች። የኤችአይቪ መድኃኒት ትወስዳለች አውቀሽ እግዚአብሔር እና እህትየው ደግሞ ቲክቶክ ረመዳን ስለሆነ ደልታው ስለነበር ቲክቶኳን ዳውንሎድ እስክታረግ ኢንተርኔት እምቢ ብሏት ምናምን መምጣት አልቻለችም። ከዛ ቁጥሯን ሰጠኝና እኔ ቮይስ ሀቢባ ነኝ ብዬ ቮይስ አደርግላታለሁ እህትየው። ከዛ አዎ እህቴ ታማ ቁርአን ተቀርቶባት ለሊት ላይ ሞተችና ቤት ውስጥ የነበሩት ልጆች እንዳይያዙ ሁሉም ኢቃማ ስለሌላቸው ጃዛ ቤት ስለሆነ ጠፍታ ነው የምትሰራው ጥለዋት ሄዱ። አንድ ሰው ብቻ ቀረ ጥሎ መሄድ የከበደው ሰው። እሱ ፖሊስ ጠራ። ሲጠራ እሱ ተያዘ፣ እስር ቤት ገባ። የእሷን አስክሬን ፖሊስ ሆስፒታል ወሰደው። ስለዚህ በአይኑ ያየው እስር ቤት ነው ያለው። ሌሎቹ ጠፍተዋል፣ እንዳይያዙ ጠፍተዋል። እኔ በእነሱም ስትሞት አይተውም ጥለው የጠፉት ላይ መፍረድ ከበደኝ። ስንት ልጅ አሳዳጊ ይኖራል፣ ስንት ዕዳውን ከፍሎ ያልጨረሰ ይኖራል፣ ስንት ነገር ያለበት ይኖራል አይደል? እንግዲህ እሷ ሞታ እንዴት ይጠፋሉ እንዴት እዛው አይሆኑ ብላችሁ እንዳትፈርዱ። እነዚህ ሰዎች የሚረዳ ቤተሰብ የሚያሳድጉት ልጅ ይኖርባቸዋል። ኦልሬዲ አንዴ ሞታለች። እነሱ ስለቆዩ እዛ ጋር ህይወቷ አይመለስም። ምን ያድርጉ? ግን አንድ ሰው ግዴታ መቅረት አለበት እዛ ቦታ ላይ ፖሊስ ለመጥራት እና ያ ልጅ አንዱ ልጅ ፖሊስ ጠራ። ፖሊሶች መጡ። እሱን እስር ቤት አስገቡት። የእሷን አስክሬን ይዘው ሆስፒታል አስገቡት። የኤምባሲ እንድትደውልና ለኤምባሲ እንድታሳውቅ ስልክ ሰጠኋት። ግን አያችሁ ስደት ላይ ህገወጥ መሆን እንዴት ከባድ እንደሆነ። አሁን እቺ ምን ሆና ነው በአንድ ቀን እንደዚህ የሞተችው? በአንድ ቀን ቁርአን ተቀራባት ሞተት። ሌሊት ላይ ሞታ አደረች። ማታውን ታማ ቁርአን አስቀርተውባት ሌሊቱ ሞታ አደረች። የት ነው? ሳዑዲ ምን ሞት ነው? መንፈስ ጭንቀት አስጮሃት አስለፍልፏት ብላ ራሷን ነጭታ ምናምን ተቃጠልኩ አቃጠለኝ ምናምን ብላ ከዛ ኡስታዝ ጠርተው ቁርአን አስቀሩባት። ተቀራባትና ሲቀራባት ደከመች እና ተኛች። ከዛ ሞታ አደረች። ሌሊት ላይ ሲያዩት ሞታለች። ግን እንትን ቢሆን ኖሮ ህጋዊ ብትሆን ኖሮ አትሊስት ነው በቤት ውስጥ አትሞትም። ሆስፒታል ትወሰድና የአይምሮ ህሙማን ሆስፒታል ወይ ትገባለች። በዚህ ፍጥነት ግን መሞት መንፈስ ነው እንጃ። መተትም ይሆናል መንፈስም ይሆናል ሰይጣን እንደሆነ አይታወቅም። ብቻ ግን ባንዴ መሞቷ አሳዘነችኝ። ደግሞ ልጅ ናት። አላህ ይርሐማት። እንግዲህ ምን ይደረጋል? እሺ ናፍቆት ኤምባሲ ካላነሱልሽ ፓስፖርት ኮፒዋን ለኔ ላኪልኝ ነው ተመለከተልሽ። ግን ቤተሰቦቿ እንትንም አስክሬንም የሚያስገቡበት ገንዘብ ያላቸው አይመስለኝም። ለምን ወደ 27,000 ሪያል ይፈጃል አስክሬን ለመላክ። ስለዚህ ወይ እዛው ትቀበር ነው የሚሉት ቤተሰቦቿ። ልጅ ናት ደግሞ እዛው ትቀበር ነው የሚሉት። እኔም አላምንበትም ለአስክሬን ወጪ ማውጣት። እኔም አላምንበትም የአንድን ሰው አስክሬን ለመሸኘት እስከ 30,000 ሪያል ከማውጣት የአንድን ታማሚ ማዳን ኦልሬዲ በህይወት ያለን የታመመን ሰው አሳክሞ ማዳን እና ያ ሰው ህይወቱን እንዲቀጥል ማድረግ ነው ሞር የሚጠቅመው። አስክሬን ከሀገር ወደ ሀገር ከማሸጋገር በህይወት ያለ ሰው ታክሞ እንዲድን ማድረግ። ኦልሬዲ ይሄ ሰው በህይወት አለ። መታከሚያ አጥቶ ከሚሞት ሁለተኛ ሞት ከሚሞት ሁለተኛ ሰው ከሚሞት ኦልሬዲ ያ ሰው ሞቷል። የትም ሀገር በአፈር ቢለብስ አፈር ነው። የኢትዮጵያ አፈር ሆነ የሳውዲ አፈር ሆነ የትም አፈር ሆነ። ግን በህይወት ያለውን ሰው አሳክሞ ማዳንን እኔ ይሄ የኔ አስተሳሰብ ነው። እኔ ሀቢባ እዚህ ካታር ከሞትኩ የኔ አስክሬን የሚካሄድበት ብር ሰው ይታከምበት። አንድ ሰው በህይወት ያለ ሰው ታክሞ ይዳንበት። እኔ እዚሁ ልቀበር። የካታር አፈር በላን የኢትዮጵያ አፈር በላን አፈር ነው። ምንም ለውጥ የለውም። እሺ ናፍቆት ወይ አቡዬ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። ደህና ናችሁ? ደህና ነኝ ማሪ። ደህና ነንማ። እሺ ጊዜሽ እንዳልሻማብሽ ወደ ገደል ልግባ። አካውንት ኢትዮጵያ ወጥቼ መጥቼ ነበር ማለት ነው። ወደ ስደት ስመጣ
እሺ። እና ጆርዳን ሄድኩኝ 2 ዓመት ሰራሁ። 2 ዓመት ሙሉ የሰራሁበትን አስገባሁኝ። ከዛ አሁን ደግሞ ወደ ዱባይ መጥቼ እየሰራሁ በጣም ብዙ ብር ነው ያስገባሁበት እና ለፍቅረኛ ነበር አካውንቱን ጥዬ የመጣሁትና ያው ብር ላኪ ምናምን እያለ ሲያስቸግረኝ ተጣላሁኝ። አልክልም ስለው ተጣልተን ቀድጄዋለሁ ምናምን አለኝ ማለት ነው። እና አሁን ማስገባት እፈልጋለሁ ግን ምናልባት የሆነ ችግር ነው ይችላል ብዬ እንትን አልኩኝና ባስገባው ብሩ ተቀማጭ ሆነ ሄጄ እዛ ሴር ማውጣት እችላለሁኝ እንዳድስ። ፈርስት ኦፍ ኦል ገንዘብ ስንት እንዳለሽ ማወቅ ከፈለግሽ አካውንት ነምበርሽን ቼክ ማድረግ ይቻላል። አካውንት ነምበርሽን ልከሽ ቼክ ማስደረግ ትችላለሽ። አዎ ግን ለምሳሌ አሁን እህቶች ምናምን ማውጣት ይችላሉ ያንን አካውንት ቁጥር? ማንም ከአንቺ ውጭ ያንቺን ገንዘብ ማንም ማውጣት አይችልም። ውክልና ያንቺ ውክልና እንደሱ አለ። እሱ ይቅደደው፣ ከፈለገ አቃጥሎ ውሃውን ይጠጣው። ቡኩን ችግር የለው፣ ምንም አያደርግልሽም። ቡኩ በዚህ በሰለጠነ ዘመን ደግሞ ቡክ አሁን እኮ አካውንት ያለ ቡክ ነው እየተከፈተ ያለው ሁላ። ዊዝ አውት ቡክ ብለሽ ነው የምትከፍቺው። አሁን አካውንት ማስገባት ይችላል። አካውንት ይዞ የሚዞር ቡክ ይዞ የሚዞር የለም። ኦፍኮርስ ትችያለሽ። ብር ለሚያስገባልሽ ሰው አካውንት ነምበርሽን ብቻ ነው መስጠት የሚጠበቅብሽ። ማስገባት ትችያለሽ። ማውጣት ግን ከአንቺ ውጭ ማንም ማውጣት አይችልም። ያንቺን ውክልና የሰጠሽው ሰው አለ። መጀመሪያ ሙሉ ውክልና የሰጠሽው ሰው ካለ ብቻ ነው የሚያወጣው። ሙሉ ውክልና የሰጠሽው አለ። ውክልና አይደለም። እኔ ራሴ ቡክን አካውንት ድሮ እኮ የሚወጣው እንደዚህ ኢትዮጵያ ንግድ ባንክ ሄደን ነው የምናወጣው በራሴ ማለት የድሮ እንታዩና አሁን እኮ አፕሊኬሽን አሁን እኔ እዚህ ተቀምጬ ኢትዮጵያ ባለው ካለው አካውንቴ ላይ ለማንም ሰው ገንዘብ ትራንስፈር ማድረግ እችላለሁ። በስልኬ እዚህ ጋር ጠቅጠቅ አድርጌ ማንም ሰው ለእኔ ገንዘብ ማስገባት ለፈለገ ሰው አካውንቴን ሰጠች ሲያስገባ እዚህ ጋር ሜሴጅ ይገባልኛል። እዛ ስልጣኔ ላይ ደግሞ እስካሁን ስለ ቡክና ባንክ ቤት በአካል ስለመሄድ ነው የምታወሪው። ባንክ ቤት በአካል መሄድ የለም በዚህ ዘመን። ሁሉ ነገር ስልክሽ ላይ ነው የምትጨርሽው። አንደኛ የኢትዮጵያ ንግድ ባንክን ዳውንሎድ አድርጊ አፕሊኬሽኑን። ከዛም በኋላ ግን እንትን ቬሪፊኬሽን ኮድ ከባንክ ቤቱ ያስፈልግሻል። ኢትዮጵያ ባንክ ቤት የሚሄድልሽ ሰው አለ? እህት ያለች ግን እንዴት ማድረግ ትችላለች እኮ? እህትሽ ትሄዳለች ባንክ ቤት። ባንክ ቤት አንቺ ጋር ቪዲዮ ትደውልና አንቺ መሆንሽን እያዩ ቬሪፊኬሽን ኮድ ይሰጡሻል ከባንክ ቤት። ያንን ቬሪፊኬሽን ኮድ አፕሊኬሽን ላይ ስታስገቢ ይገባል። ከዛ በኋላ የራስሽን ፓስዋርድ ባንክ ቤቱ የሰጠሽን ፓስዋርድ ትተሽ የራስሽን ክሬት ታደርጊያለሽ። የራስሽን ፓስዋርድ ከዛ በኋላ ከላስ ያንቺ ነው። ባንቺ ቁጥጥር ያለፈውን ግን ማውጣት ማንም ሰው ማውጣት አይችልም። ያው ኢትዮጵያ ተር ማውጣት ይችላል አይደል? ካሁን በፊት የገባውን ብር ማንም ማውጣት አይችልም። ካንቺ ውጪ ማንም አያወጣም። እሺ እሺ። አቦ በቃ ይሄን ፋይዳ ካርድ ምን ግድ ነው? ፋይዳ ካርድ አለሽ? አይ እዛ ኢትዮጵያ ሆኜ ነው ያወጣሁት። ቡክ ነው ኖርማል ወረቀት ቡክ ነው ድሮ እንደዛ ስለሆነ እኮ አንቺ በድሮ ስለሆነ የምታስቢው እስካሁን። አሁን ከድሮ ውጪና ወደዚህ ዘመን ነይና ኤቲኤም ካርድ አውጥተሻል አላወጣሽም? ቡኩን ነው ሲቀደደዋል። እዛ ቡክ ብቻ ነው ያወጣሽው አይደል? ቡክ ብቻ ነው በቃ። ኤቲኤም ከሌለው ይሄ ሰውዬ ያንቺን ገንዘብ ማውጣት አይችልም። ልብሽ ይበጋጋ። አዎ ቡኩን የቀደደው ይቅደደው። ከፈለገ አቃጥሎም ውሃው ዘፍዝፎ ይጠጣው ከፈለገ